ዝም በይ በእናትሽ እንዳመመው ሰው አታስመስይ። ይኸውልህ እያማጠች ሳይሆን እየሳቀች የምትወልድ ብቸኛ ሚስት ያንተ ባለቤት ነች። አንተ እርግዝና እኮ የክት እኮ ነው። እናንተ ኖርማል አደረጋችሁ። 9ኛ ልጅ ነው ወይስ እኛ ሳንሰማ በንፋስ ሆነ እንደሚረገዘው? ምን ዶክተር ማን ሳሰሙ ምንም ይሁን ነገር አለ ብለህ ነው? እኔ ግራ ገባኛ። ታዲያ ይኸውልህ 8ኛ ልጅን ስትወልድ ልጅ ነው አይደል የወለደችው? አንድም አላማጠችው። ከዛ ልጁ ራሱ ዳድ እያለ ነው የወጣው። በእንግዲህ ልጁ ትንሽ ዋይው የተጫወተ ከዛ ትብቱን ኋላ ኪሱ ከቶት ነው የወጣው። በእናትህ አንተ ራሱ ምን ሆነህ ነው? አንተ ስትወለድ በእርዳታ ተሰጥቶ ለብሰው ያደግከውን ሱሪ ይኸው 8 ልጆችን እያቀያየርክ አልብሳ አሳደግካቸው። 9 ትውልድ አንድ ሱሪ እንዴት ነው? አይከብድም? እግዚአብሔር ይመስገን እኛስ እየኖርን ነው። ለአንተ መኖር ማለት የልጆችን ሴሪፋም ተሻምተ መብላት ነው። ለአንተ መኖር ማለት ልጆች የሚጠቡትን ጡት ተሻምተ መጥባት ራስህ ጨርስ። ለአንተ መኖር ማለት ይሄ ነው በቃ። እሱስ ልክ ነህ ዶክተር፣ እውነትህን ነው። ልጆችን ግን ልብ ብለህ አይታችኋል? እንደዛ ከስተው ቀንጭረው ሎጬ ነው እንደ መታበላቸው። እናንተ እንኳንም ክሰል አልሆናችሁ እሳት ሳትሆኑ ነበር አመድ የምትወዱ። ይኸውልህ ወላድ በድባብ ትሄድ ነበር የሚባለው። እሷ ግን ባልሄደችበት የለም። እስኪ ባሌን ተው ነገር ዘጊ አንቺ እንዳትተውኝ፣ ምንም እንዳትተውኝ። ይኸውልህ ከዚህ ተወጣችሁ ቀጥታ ፍርድ ቤት ትሄድና አልማዝ የሚለው ስሟ አራጣ በሚል ታስቀይረዋለህ። እንዴ ለምን እንዴ? የዘር ፍሬ ነው ብድር ነው የምትሰጣት እንዳለ ይወለዳል እንዴ? እንኳን መጣ ና ነርት ይዛት ትሄዳለህ ማለት ነው። እናዋልዳት ማን ነው እናዳብራት እንጂ እስክትወልደው እናዳብራታለን። ይሄኛው ደግሞ ወክ እያረገ ሳይሆን አይቀርም የሚወጣው። ሰማኝ ይኸውልህ 9 ልጅ ወልደ መቼስ በአጥሚት አታርሳትም አይደለ? በትራክተር ይረሳት። እኔ አዋለድኳት ሳይሆን ማለት ነው አዋረድኳት ነው የምለው እንደ ዕቃሽ እናቴ